የኢትዮጵያ ፌደራል ፖሊስ የ10ኛው የአፍሪካ ሲቪል ሰርቪስ ቀን በምርጥ ስራ አመራር የተመራ ተቋም ሽልማት ቤስት ማኔጅድ ኦርጋናይዜሽን አዋርድ አሸናፊ በመሆን የወርቅ ዋንጫ ተሸልሟል። ከሰኔ 14 እስከ 16 2017 ዓ.ም በተካሄደው የአፍሪካ ሲቪል ሰርቪስ ቀን ላይ የተለያዩ የአፍሪካ ሀገራት ተቋማት የአገልግሎት ልምዶቻቸውን አካፍለዋል። በዚህ ሁነት ላይ የአገልግሎት አሰጣጡን ልምድ ያካፈለው የኢትዮጵያ ፌደራል ፖሊስ በምርጥ ተሞክሮ በአፍሪካውያን ተሞካሽቷል። ከአፍሪካ ሀገራት የተውጣጡ የመንግስት ተቋማት በአፍሪካ ህብረት ዋናው መስሪያ ቤት ባካሄዱት አውደ ርዕይ ላይ የፌደራል ፖሊስ በሪፎርሙ የታጠቃቸውን ቴክኖሎጂዎችና ለህብረተሰቡ እየሰጠ ያለውን አገልግሎት አቅርቧል። በአውደ ርዕዩ ላይ የተገኙ አፍሪካውያን የፌደራል ፖሊስ ያቀረበው ልምድ በምርጥ ተሞክሮ የወሰዱት ሲሆን ተቋሙም በምርጥ ስራ አመራር የተመራ ተቋም ሽልማት አሸናፊ መሆን ችሏል። በዛሬው ዕለትም ተቋሙ ከፌደራል ሲቪል ሰርቪስ የወርቅ ዋንጫውን ተረክቧል። በዚህ ወቅት ንግግር ያደረጉት የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በአውደ ርዕዩ የተደራጀ ሀሳብ ማቅረብ መቻል ተጠያቂነትንና ግልጸኝነትን በስርዓቱ ላይ ማስፈን፣ ቴክኖሎጂን ተቀብሎ ቀልጣፋና ውጤታማ አገልግሎት መስጠትና በዘመናዊ ቴክኖሎጂ ታግዘው በተደራጀ መልኩ መምራት በሚል በአራት ዘርፎች ውድድሩ መካሄዱን አንስተው የፌደራል ፖሊስ በዋናው አሸናፊ መሆኑን ጠቅሰዋል። አጠቃላይ ዘመኑን የዋጀ ቴክኖሎጂ ተጠቅሞ የተሰጠውን ተግባርና ኃላፊነት እንዴት በተደራጀ መንገድ ይመራል የሚል the best organized and managed institution በሚል አራተኛው አዋርድ ይሄ ነው የነበረው። እንግዲህ የፌደራል ሲቪል ሰርቪስ የፌደራል ፖሊስ ኮሚሽን አንደኛ ወጥቶ የወርቅ ዋንጫ የተሸለመው በመጨረሻው በተቋሙን በተደራጀ ስርዓት ባለው መንገድ ቴክኖሎጂን ተጠቅሞ የመምራት ብቃት በሚል ከአፍሪካ ከተወዳደሩ ተቋማት አንደኛ ወጥቶ ነው የተሸለመውና ከሁሉም ሽልማቶች ደግሞ የሚበልጠው ይሄ ነው። ይሄ ለፌደራል ፖሊስ የተሰጠ ሽልማት አይደለም። ይሄ ለሀገራችን የተሰጠ ሽልማት ነው። 12 ከነበሩ ዋንጫዎች 2 ነው የወሰድነው። በአንደኛ ደረጃ የወሰድነው ይሄ ብቻ ነው። በሶስተኛ ደረጃ ደግሞ ለአርቲፊሻል ኢንተለጀንስም ከሰርቪስ ዴሊቨሪ ጋር ተያይዞ እሱም ወስዷል። ተቋሙ በቅርቡ በዓለም የፖሊስ ጉባኤ ላይ ምርጥ የፖሊስ መተግበሪያ ቤስት ፖሊስ አፕሊኬሽን አዋርድ አሸናፊ መሆኑን ያስታወሱት የፌደራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል አሁን ደግሞ በአፍሪካ የሲቪል ሰርቪስ ጉባኤ ላይ ይህንን ማሳካት ለተቋሙ ለሀገርም ትልቅ ስኬት መሆኑን ጠቅሰዋል። እንደ ተቋም ያሉን ልምዶችና አቅሞችን ለማካፈል የቀረብን ቢሆንም የሰራነው ስራ አሸናፊ እንድንሆን አድርጎናል ሲሉም ሽልማቱ ለቀጣይ ስራዎች የሚያነሳሳ እንደሆነ ጠቁመዋል። ይሄ አዋርድ በአፍሪካ ህብረት የሚሰጠው አዋርድ ቅድም በተባለው በቤስት ፖሊስ ኦርጋናይዜሽን the best organization in the managed institution በሚል ወይንም በተደራጀና በአግባቡ እየተመራ ቴክኖሎጂ እየታገዘ እየተመራ ያለ ተቋም የወርቅ ሜዳሊያ አሸናፊ እንዲሆን የተደረገው ይሄ እንደተባለው በጣም ትልቅ እድል ነው ለፖሊስ። እንግዲህ ይሄን ነገር በዓለም ደረጃ አሳክተናል። አሁን ደግሞ በአህጉር ደረጃ በተመሳሳይ በዚህ ደረጃ ውጤታማ ሆነናል። ይሄ ለስራ ለመነሳሳት ትልቅ እድል ይፈጥራል። በቀጣይ ደግሞ ሌሎች አዳዲስ ስራዎች አስተዋውቀን ለሀገራችንም ለአፍሪካ ወንድሞቻችንም ምናካፍል ይሆናል። እንግዲህ በቅርቡ ከጥቂት ወራቶች በኋላ የመጀመሪያውን የሆነ ስማርት ፖሊስ ስቴሽን በአፍሪካ የመጀመሪያውን በዓለም አራተኛ የሆነውን በአዲስ አበባ እናስተዋውቃለን። ያኔ ከኤአይ ጋር የታገዘ የኛ አፕሊኬሽን ኢንተግሬት የተደረገበት በጣም ቀለል ያለና ማንኛውም ኢትዮጵያም ከኢትዮጵያ ውጪም በሀገራችንን በቱሪስትም በኮንፈረንስም የሚመጡ ማናቸውም የጸጥታ ሰፖርት የሚፈልጉ አካላትን በቀላሉ ማስተናገድ የሚችል ስቴሽን ይገነባል።